በ10 ብር ካርድ ሳቢያ የጎረቤቱን 8 ጥርሶች ያረገፈው ተከሳሽ በዚህ ሰዓት መነጋገሪያ ሆኗል። ምን ሆነሽ ነው የምታለቅሽው? እዚህ ጋር መኪና ቻርጀር ጨርሶ አሁን ነው መጣ። ዛሬ እቤት ማንንም የለም ማለት ነው። አቡ ሰምጣሉና የደረሰው ሰው አብሮኛ ዳልፈታ እያልን አይ ቱ ሙስኩራይ ቱምኔ ጃኒ ጃ ሰፑኔ ዲካይ አቡቶ ሜራ ድል ጃድኔ ሆቻሄ። በህይወቴ ምን እንደሚያስጠላኝ ታውቃላችሁ? ልጅ ያላት ሴት ማግባት። ሰላም እንዴት ናችሁልኝ? ወደ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾች ዘናፍታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ የአርቲስት ነጻነት ወርቅነህ ባለቤት አርግዛለች እየተባለ እንግዲህ በስፋት በማህበራዊ ሚዲያ የሚሰራጭ መረጃ አለ። ስለሱ መረጃ ይዤላችሁ የመጣሁትን ወደ መጨረሻ ላይ ማሳያችሁ ይሆናል። ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። በህይወቴ ምን እንደሚያስጠላኝ ታውቃላችሁ? ልጅ ያላት ሴት ማግባት። ሲጀመር ልጅ የወለዳችሁ ሴቶች ፈታችሁ ሌላ ወንድ ከመፈለግ እዛው ከልጅሽ አባት ጋር ተጣብቀሽ ማሳደግ ይሻልሻል። ትክክል ነው ብላችሁ ካሰባችሁ ልክ ነህ ብለንም አናስብም። የወለዱትም ያልወለድ ነው ምሰቡት እንድናገባ አንፈልግ። በዚህ ጭንቅላት በዚህ አስተሳሰብ ከዛ ላይ ደግሞ በዚህ ሰውነት አንፈልግም አባት። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ትክክለኛ መልስን የመለሰችለት እንግዲህ አንድ ሰው ትዳሩን ወዶ አይፈታም በአስገዳጅ ሁኔታዎች ካልሆነ በቀር እንግዲህ እና እንደዚህ አይነት አስተሳሰብም ያለው ሰው ኢዲያሊውቱም እንግዲህ እየፈነጨ ነው። ትክክለኛ መልስን የመለሰችለት ልጅቷ በጣም የተሸማቀቅኩበት የለቅሶ ገጠመኝ ነው ምነግራችሁ። አንድ ጓደኛዬ ነፍሱን ይማረውና ያርፋል አብሮኝ በሱስ ብዙ ያሳለፍን ጓደኛዬ ነው። ብዙ ጊዜ እኔ እጠራዋለሁ ቤት እየሄድኩኝ ብዙ ጊዜ ከቤት እኔ ነኝ የምጠራው። አብረን ነው የምንቅመው፣ አብረን ነው የምንጠጣው፣ ብዙ ነገሮች አብረን ነው የምናደርገውና ይታመምና ያርፋል። ከዛ በኋላ የለቅሶ ቀን እኔ ለቅሶ ለመድረስ ከቀብር በኋላ ከተረጋጋ በኋላ ነው እገባለሁ። ልክ ስገባ እናቱ ልክ እኔን ባየችኝ ሰዓት ናንቃም በለው ናንጠጣ በለው ናንቃም በለው ናንጠጣ በለው ስትል ሰው ሁሉ ዞሮ እኔን አየኝ ማለት ነው። በቃ ምንም ማድረግ አልችልም። ነገሩ በጣም ያሳዝናልም፣ አንድ አይነት ሰዓት ደግሞ ያስቃል። ከዛ በቃ እኔ አንገቴን እንደፍቼ ሽምቅቅ ብዬ ከዛ ከሀዘን ቤት ወጣሁ እላችኋለሁ። ለማንኛውም እችን ገጠመኝ ልንገራችሁ ብዬ ነው። ነፍስ ይማር ጓደኛዬ ነው። ይመቻችሁ። አስባችሁታል? በሰዓቱ እዛ ቦታ ላይ ብትሆኑ እናትየውና አንቃም በለው አንቃም። ይሄ ቪዲዮ ከልብ ነው ያዝናናኝ። በዛሬው ዕለት ነብይ እዩ ጩፋ በማስተር ኦፍ ክርስቲያን ቲዮሎጂ ምረቃ ስነ ስርዓታቸው በርካታ እንግዶች ወዳጆችና አገልጋዮች በተገኙበት ተካሂዷል። ነብይ እዩ ጩፋ ከ1 ዓመት ከ6 ወራት በፊት በእናታቸው ማረፍ ምክንያት በጥልቅ ሐዘን ውስጥ ስለነበሩ የምረቃ ስነ ስርዓታቸው በታቀደለት ጊዜ ማካሄድ አልተቻለም ተብሏል። በዚህም ምክንያት የምረቃ ስነ ስርዓቱ ለዛሬ ተቀጥሮ በዛሬው ዕለት ተካሂዷል። በሌላ በኩል ነብዩ የዶክትሬት ወይንም ፒኤችዲ ትምህርታቸውን ያለማቋረጥ በመቀጠላቸው በቅርቡ የዶክትሬት ዲግሪያቸውን እንደሚያገኙም ተረጋግጧል። ነብይ እዩ ጩፋ እንግዲህ ፒኤችዲውን ገዝቶት ነው እየተባለ ነው። አሁንም ፕሮፌሰርነቱን ይገዛል እየተባለ እንግዲህ በስፋት በማህበራዊ ሚዲያ እየተዘዋወረ ያለ ምስል ነው። እናንተስ ምን ሐሳብ አላችሁ? በዚህ ቪዲዮ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ በጨዋነትና በነጻነት መግለጽ እንዳትረሱ። ወደ ቀጣይ ቪዲዮ እንለፍ። እንዴት ነሽ? ምን አዲስ ነገር አለ? ምንም የኔ ዛሬ አላየሁም። ዛሬ ስቴዲየሙ ውሃ ሲቀዳ ኧረ በስመ አብ ያሳፍራል። እግዚአብሔርን በሞሉያ ምናምን እያደረጉ በባልዲ እያደረጉ ሲዝቁት አሁን አይቼ የቡናና የባንክ ጨዋታ ነው ማለት ቡናን በጣም ነው የሚያሳፍረው። እግዚአብሔርን 41 ጀሪካንና ወደ 28 ሞሉያን የተገዛው
እና ላስላሳ ላረግሻቸው ፌቨን 19 ቴንክ ዩ እኔ ቆንጆ አመሰግናለሁ። ኧረ ነፍቼዋለሁ፣ ፌስቡክ ላይ ነፍቼዋለሁ። እግዚአብሔርን ማርያምን አይ ሂጅባቸው ትንሽ ያስፈልጋል። ከባለሜዳው ሁሉ ዛሬ እንግዲህ እጅግ የሚያሳፍር ነው። 130 ሚሊዮን ህዝብ ባለበት ሀገር ላይ እንግዲህ ይህን ህዝብ የሚመጥን አንድ ስቴዲየም እንኳን የለንም። እንዳለ የምታያቸው ስቴዲየሞች እንግዲህ ወይ ዝናብ ሲዘንብ ወይ የሆነ ነገር በቃ ብቻ የሆነ እንከና አይጠፋቸውም። እና እንግዲህ ይሄ ፕሮፌሽናል ጨዋታ ላይ ነው እንግዲህ ያጋጠመው። ይህንን ጨዋታ ነበር ዲኤስቲቪ ሲያስተላልፍልን የነበረው። እንግዲህ ዲኤስቲቪ እንኳንም ወጣ፣ ያለፈው አመት ሁሉን ማቋረጡ ይታወቃል። እንኳንም ወጣ ነው ማለት የምፈልገው። አስባችሁታል? ይህን ጉዳችንን ዓለም ሲያየው በጣም ያሳዝናል። እንግዲህ ስፖርት ፌዴሬሽኖችም ይህን አይታችሁ እርማትና አንድ ህዝቡን የሚመጥን ስቴዲየም እንግዲህ እንደምትገነቡልን ተስፋ አደርጋለሁ። ወደ ቀጣይ ቪዲዮ እንለፍ። ነው እኔ ብቻ ያ ባይተዋር የሆንኩ ነው የመሰለኝ። እኔ ባይተዋር ነኝ። እኔ ባይተዋር ሁለተኛ እኔ ሰው አላምንም። እንዴ አባዬ ሀጅሬው ዛሬ ማመሻ ባንኳኳ በሩን አልሰማልከኝ እኮ እንዴ። እና በምን ገባ እንዴ? አድሮ ዘዬ እኮ ነው የገባሁት። ለምን ባጥር ትገባለህ? አትደውልልኝም? ስልኬ ዘግቶ ነው አባዬ። እሺ አሁን ና ግባ። እንዴ ምኑን ገባሁት? በሩን ክፈትልኝ እንጂ። ለካ በሩ ቁልፍ ነው። በልሽ እዛው ጠብቅ። በእናትህ ቶሎ ክፈትልኝ። አሁን በር ላይ ነው ተቆመኝ። ምንድነው ሬሳ ላይ በቀለ ጫት ነው እንዴ ቃምከው? እንደዚህ አይነት ምርቃና አለ? በ10 ብር ካርድ ሳቢያ የጎረቤቱን 8 ጥርሶች ያረገፈው ተከሳሽ በዚህ ሰዓት መነጋገሪያ ሆኗል። የአምቦ ከተማ ነዋሪ የሆኑት ተሬሳ ገመቹ በ10 ብር የሞባይል ካርድ በተነሳ ክርክር የጎረቤታቸውን የአቶ ቱራ ታደሰን አፍ በድንጋይ በመምታት 8 ጥርሶቻቸው እንዲረግፍ ማድረጋቸው ተሰምቷል። የአምቦ ከተማ ወረዳ ፍርድ ቤት ሰኔ 2 ቀን 2018 ዓ.ም በዋለው ችሎት ታስቦ በተፈጸመ ከባድ የአካል ጉዳት ማድረስ ወንጀል ተከሳሹን በ8 ዓመት ከ9 ወር እስራት እንዲቀጣ ወስኗል ሲል ብስራት ራዲዮ ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? እስኪ ሐሳባችሁን አጋሩ። 2018 የሚባል ዓመተ ምህረት ግን በቃ ኢትዮጵያ ውስጥ ጥቁር መዝገብ ተብሎ ነው መመዝገብ ያለበት። ያልሰማናቸው የወንጀል ታሪኮች፣ ያልሰማናቸው መጥፎ ነገሮች የሉም። ከኢትዮጵያ ሕዝብ አይምሮና ሰብዕና ወጣ ያለ ነገር የሰማንበት ዓመት ነው። ይሄ እንግዲህ ከኢትዮጵያ መዝገብ ላይ እንግዲህ ጥቁር መዝገብ ተብሎ መጻፍ ያለበት ዓመተ ምህረት ነው። እንግዲህ የልጅ ልጆቻችን እንግዲህ ይሄን ታሪክ እያነሱ የሚሳለቁ የሚስቁብን ነው የሚመስለኝ። አባ ጠንቋይ ቤት ነው? አዎ ጠንቋይ ቤት ነው። አረ እንደው ቤት ያለው አይጥ በጣም እያስቸገረኝ ነው አባ። ቅዘን መቅዘን ያርጉልኝ። አይጡን ነው? አዎ 100 ሺህ እና የአይጡን ጅራት ይዘና 100 ሺህ እና የአይጡን ጅራት ይዘና። አይጡስ መች ከዚህ በላይ በደለኝ። እንዴ እውነቱን እኮ ነው። አይጡስ መች ከዚህ በላይ በደለው እንዴ? አይጥ ለማጥፋት 100 ሺህ ብር ከባድ ነው። አንተ ገና ትናንትና የተፈጠርክ ልጅ ነህ። ለጋብቻ ምን አስቸኩልህ? እኔማ በቃ ያው ህይወት ልመስርት ብዬ ነው። ምንም በአሁን ሰዓት መሰርታለሁ ብለህ ገደል ነው የምትገባው። የልጅ ላሳይሽ ብዬ እኮ ነው ነበራ። ታዲያ አንተ መሰርታለሁ ስትል አልባ ዞር ትላለች። 100 ብር ካላመጣ ትለኛለች እንዴ? ደፋር ነች በጣም። 100 ብር ቆይ ታላመጣህ የምትለው ገና አስቀድመህ ልትቀልባት። ታዲያ የለኝም በላት። ያረ 100 ብር ከየት ይመጣል? እኔ ለኬንያ ዞሬ 100 ብር ከየት አመጣለሁ እኮ። ትቀልዳለች። አፉም ምን ያሳፍራ የዘንድሮ ሴት። ኧረ እንግዲህ ማዘራችን የኑሮ ውድነት የገባቸው አይመስለኝም። ከዚህ በፊት 5 ሊትር ዘይት 300 ብር ገባ ብሏቸው በቃ ሲያብዱ ነበር። እና የሚያደርጉት ሪያክሽን በጣም ነው የሚያዝናናኝ። ሊያሾ እንግድነት ስትሄድ ግን ሊቀርብ ነበር። እጅ ታጠበው። አረ ግድ የለም ትንሽ ነገር ቅመስ። አረ አይምር። እሺ በቃ እሺ። እንደዚህ አያስት ካልክ እንዴ ያላልኩም ነበር። እሺ ልታጠብ ትንሽ። እሺ ያቺ ልጅ አወቃት ማ እንዴ? ጎረቤት ወልዳ አጣራኝ ማፍስ አልጠራችኝ። ምን አይነት የሆነች ሸለመጥማጥ የሆነች ሴት ወንዶ ልጅ እንዴ ወልዳ አጣራኝ። አግብታ ምን ብላ እንዴ? አፍስ አልታጠብ ማለት አፍስ ትንሽ እና ከሷ ሴትዮ ጀምሮ እኔ ባለፈ ያቺኛው ልጇ እንኳን ስድር ማለት ነው። እንዴት አጣራኝም? ከባለፈ ጀምሮ ማለት ነው። አልጠራችኝ። እናንተ ምንም ምን አይነት ሰው እንደሆነች እኔ ከአንድ ሁለት አየኋት፣ 3 አየኋት። ምንም ነገር አጣራኝም። እንዴ አፍስ ከባለፈ ጀምሮ እኔ ሳሙና የለም እንዴ? ግን ወልዳ አጣራኝም። ወልዳ አፍስ ምን አይነት ቆሻሻ የሆነች ሰው እንደሆነች እናቴ ትምን አፍስ ሾርት እንግዲህ ኢትዮጵያ ውስጥ ሜመራል ይባላል። ግን ከልጅ ዳውድ ውጪ እኔ የምፈልገው እያንዳንዱ ዜጋ
እያንዳንዱ ኢትዮጵያዊ ቢሊዮነር እንዲሆንልኝ ነው። ሰው እንዴት እንደ ህፃን ያስባል? ህፃን እንኳን ያየውን ነው የሚያስበው። ሌላው ያደገው ሀገር ላይ እንኳን ቢሊዮነር ሚሊዮነሮች እንኳን አይደሉም፣ ሁሉም ጥቂት ሰዎች ናቸው። ስንት ሶሉሽን ሜከሮች እያሉን እንደዚህ አይነት ሰው ላይ መውደቃችን እንዴት ታዲያ ድህነት፣ ስራ አጥነት፣ ችግር፣ ጦርነት፣ ኑሮ ውድነት ውስጥ አንገባም? ሰውየው በጣም ዝቃጭ የሆነ እውቀት ነው ያለው። በጣም ያሳዝናል በእውነቱ። የሚናገረው እንኳን በሰል ያለ ነገር አይደለም። ተረት ተረት እንደዚህ ትርካ ምርኪ ፍሬ የሌለው ነገር ነው የሚያወራው። እኛ ደግሞ ላለንበት ችግር ፍሬያማ ሐሳብ የሚያፈልቁ ሰዎች ካልሆኑ ችግር ውስጥ ነን። በ140 ሚሊዮን ካለ ወደብ እና በዚህ ውጥንቅጥ ችግር ውስጥ ሆነ መፍትሄ የሚፈጥሩ ሰዎች፣ ጥሩ ብቃትና ዕውቀት በሳል አእምሮ ያላቸው ሰዎች ነው የሚያስፈልጉን እንጂ እንዲህ ቁጭ ብለው ቅዠት የሚያወሩ አይደሉም። ያሳዝናል በጣም የኛ አንድነት ማጣት፣ እንደዚህ ውጥንቅጥ ውስጥ መከፋፈል ውስጥ በሱ ምክንያት ገብተናል። ኧረ እባካችሁ አንዱን ቢያንስ ትግራይና አማራ አንዱን እባካችሁ የእናንተ አንድነት የኢትዮጵያን አንድነት ያመጣልና። መቼስ እዚህ ቪዲዮ ላይ አስተያየት ይሰጣል ብላችሁ እንደማትጠብቁ እርግጠኛ ነኝ። ኢትዮጵያ ነው የምኖረው። እናንተ ግን የፈለጋችሁትን ሀሳብ አስተያየት ኮሜንት ላይ መጻፍ ትችላላችሁ። ወደ ቀጣይ ቪዲዮ እንለፍ። ከሶስት የተለያየ ቺክ የምትወልዱ ወንዶች አንድ ጥያቄ አለኝ ለእናንተ። በጣም ስለሚገርመኝ ነው። ከአንድ ሴት ወልደ ልትለያይ ትችላለህ። እኔም ልጅ አለኝ ተለያይቻለሁ። ከአንድ ሴት ችግር የለም ኦኬ። ከአንድ ሴት ልጅነትም አለ አለመግባባትም አለ ምናምን ብለህ ራስህን ታጽናናለህ። ከአንድ ሴት ማለት ነው። ከሁለተኛ ሴት ደግሞ ከወለዳችሁ ማለት ነው በቃ ላይክ ኦኬ የመጀመሪያው ፍቅር አልሰራም፣ ስለዚህ ሁለተኛ ፍቅር ልሞክር ብላችሁ ሊሆን ይችላል። ኦኬ እሱም እኔ እንጃ እንግዲህ ትንሽ ያጠራጥራል። ቺኮቹም እንደክቷቸው እሺ እንደሚሏችሁ ባይገባኝም ኦኬ ከሁለተኛ ሴትም ኦኬ ይሄ ባህሪ ለውጥ አምጥቶ ሊሆን ይችላል ይባላል። እሺ ከሶስተኛ ሴት ግን መውለድ የምትችሉ ወንዶች ማለት ነው ከየት ነው ጥበቡን ያመጣችሁት? የማሳመን ችሎታው እንዴት ብታጃጅሏት? ለምን ድለላ አትጀምሩ? ለምን ቤት መሸጥ ምናምን? ቁራ ነጋዴዎች ናችሁ። ምንም ነገር ማሳመን ትችላላችሁ ማለት ነው። ለምን ድክመታችሁን ወደ ጥቅም አትቀይሩት? እንዴት ከሶስት የተለያየ ሴቷስ ያማታል እና ድለላ ምናምን ጀምሩ። እሺ እቃ መሸጥ ምናምን ጀምሩ። ከሶስት የተለያየ ሴት መውለድ የቻላችሁ ሰዎች የማሳመን ፐርስዌዥን ታክቲክ ማስተር ስላደረጋችሁት ወንድሞቼ ይሄ ጉዳታችሁን ወደ ጥቅም መቀየር አለባችሁና በጣም ኃይለኞች ናችሁ እና ድለላ ጀምሩ። እሺ ላኩላቸው ለነዛ ባለጌዎች። እውነቱን እኮ ነው። ሰው እንዴት ከተለያየ ሴት ከሶስት ለዛውም እንዴት ነው የሚወልደው? ልደውልለት የኪኳን አባት ከስ ምን እንደሚለኝ ስሙ። ልታለ ስልኩ አዎ ቆይ ስሙ ጋይስ ማርያም ነው ያው ሄሎ አንድ ጥያቄ ልጠይቅ ነበረ። ሰላም ነው? እንዴት ዋልክ? እንትን ለኬኳ ልጅ ልወልድላት አስቤ ነበረ። ሁለተኛ ልጅ ልታስወልደኝ ፈቃደኛ ነህ? በእናትህ አስወልደኝ። ፍሬ ለምልሟልና ፕሊስ ሄልፕ ሚ። የኪኮ አባት ሚስትህ አይደብራትማ? ፕሊዝ ቴንክ ዩ የኪኮ አባት እናመሰግናለን። ሁለተኛ ዘር ልናፈራ ነው። እናመሰግናለን። እሺ ቴንክ ዩ ባይ ጋይስ ይፈልጋል አልሰጥም። ከሊያሾ ጋር ተግባብቶ ነው ልጅ እስከ መውለድ ደረጃ የደረሱት ወይስ ባህሪዋ ለሚዲያ ብቻ ነው እንደዚህ ሆነው? የኔ ውድ ግን ለሀብታም ብለሽ ጥለሽኝ ትሄጃለሽ? ኧረ በፍጹም ፍቅር አስበዋል። አንተም በሀብታም ሰው ስቀይር እኮ
አስበዋል አንተን በረጅም በቆንጅዬ በተማረ ብረት መዝጊያ በሆነ እንድትቀይር በፍጹም አላረገው። አስበው እስኪ አንተን ትቼ ሲሼልስ ዛንዚባር ምናምን ስዝናና ነው። በፍጹም አላረገው። እመነኝ ታረገዋለች። የአንዳንድ ሰው ኮንፊደንስ ግን እኔ በጣም ነው የሚያስገርም። ያው መሀል ሜክሲኮ ላይ የሁሉ ህዝብ እያየ እንደዚህ ሪንግ ላይት ይዞ ወጥቶ ምናምን መጨፈር ከባድ ነው። እህቴ እድሜ ሼዳ አግቢ ስትባል ሲፈልግ በአውቶቢስ አላርዬ ሲፈልግ እድሜ በፈለገው በአውሮፕላንም ተሳፍሮ አያገባኝም ይሂድ እድሜ እንዴ ትምህርቴን ሳልጨርስ የምን አግቢ ነው? እድሜ ሄዷል አግቢ ምንድነው አግቢ ማለት እንዴ? ሴት ልጅ ቆይ ተምራ አንድ ቁም ነገር ምን ሆነሽ ነው የምታለቅሽው? እዚህ ጋር መኪና ቻርጀር ጨርሶ አሁን ነው መጣ። እንግዲህ ሀብታም የሚያለቅስበት መንገድ በጣም ነው የብዙ ሰውን ልብ ነው የሚነካው። እንግዲህ መኪናዋ ቻርጀር ጨርሶባት ነው እንደዚህ ስታለቅስ የነበረው እና አታሳዝንም? ሷል አልኳን። አይ አውቃለሁ ወንድሜ፣ አንድ ጥያቄ ልጠይቅ ብዬ ነው። ስማ ይሄ ቪዲዮ ስንት ላይ ከገባ ትወጣልኛለህ? 250 ሺህ ካስገቡት እሺ ሰምታችኋል እንግዲህ ፋሚሊ፣ ቶሎ ብላችሁ ይሄንን ሙሉ ላይኩን በጣም ነው ሆዴን ያመመኝ። አልችልም 3 ቀን ምናምን እንዳትቆዩ። እንግዲህ ሽንት ቤት ገብተው አልወጣም ሲሏችሁ ይሄ አንዱ መፍትሄ ነው። ባለፈው ቲክቶክ ላይ የሆነች እናት አራኒ ልጄ ጤነኛ አይመስለኝም የሰራው በረዶ የፍርፍር በረዶ ወይኔ ጉዴ! ፍርፍሩን በረዶ አረገው። ፍርፍሩን ዋቀቶበት ፍሪጅ ውስጥ ከቶ እንጨት አድርጎ የፍርፍር በረዶ ይላል። ውሸት እግዚአብሔር ነው ምን እግዚአብሔር ቪዲዮውን ላላገኝ ይችላል። አለቀስኩ ነው ምን የፍርፍር በረዶ ይሄን አውትሳይድ ዘ ቦክስ ነው የሚያስብ የሚጣፍጥ ነገር በጣም አውትሳይድ ዘ ቦክስ ነው። ስለ የቀይ ወጥ በረዶ ምናምን ሊሰራ ይችላል። የዶሮ ምናምን የዶሮ በረዶ እንግዲህ ይሄ ቲክቶክ ከመጣ በኋላ ሰውን ለላይክና ለኮመንት ብሎ የማያደርገው ነገር የለም። እንግዲህ ቪዲዮን እኔም አይቼዋለሁ። ልጁ በፍርፍር ጀላቲ ሰርቶ ነው። አስቡት እስቲ የፍርፍር ጀላቲ። አረ ኢትዮጵያ ውስጥ ቲክቶክ አጠቃቀማችንን እናስተካክል። ይሄው ለባብሼ ከተቀመጥኩ 3 ሰዓት ሆነኝ። ሳሎን እንግዶች አሉ፣ እነሱም አይወጡ። እኔም ወጥቼ ሰላም ማለት በቃ ለምን እንደሚያስጠላኝ አላውቅም። አላበድርኝ፣ አልሰደብኳችሁ፣ አልተጣላን። በቃ ሰላም ላለ ማለት ይሄው 3 ሰዓት ቁጭ ብያለሁ። ውጪ ጀለሶች እየደወሉ ነው። ምን አይነት ባህሪ ነው? ናይል ይሄ ያንተ ብቻ ባህሪ አይደለም፣ የኔም ባህሪ ነው። የአብዛኛው የኢትዮጵያ ወጣትን ባህሪ ነው። እንግዳ ከመጣ እንግዲህ ወጥቶ ሰላም ማለቱ ለምን እንደሆነ አላውቅም፣ ይጨንቀናል። ሰላም ብንል እኮ ምንም የሚመጣብን ነገር የለም፣ ግን አብዛኞቻችን ይጨንቀናል። እስቲ እንደዚህ አይነት ባህሪ ያላችሁ ኮመንት ላይ ጻፉልኝ። ዛሬ ደግሞ ሰይፉ ላይ ብሩክታይት ናት የቀረበችው እና ብሩክታይት ተዋናይነት ምናምን ነገር ታውቋታላችሁ ምናምን ሶሻል ሚዲያ ላይ እና ሁለት ነገር ከዚህ ኤፒሶድ ሁለት ነገር አንደኛ ሁላችንም ኦንላይን ስራ እንጀምር በቃ አንደኛ። ሁለተኛ ግን ሴት ሆናችሁ ሀብታም ስትሆኑና ቆንጆ ስትሆኑ ማለት ነው ለመመቅኘት በጣም ቀላል ነው። ባይዘው እኔ አሁን ምቀኛ አይደለሁም። ባይዘው እኔ ምንም ምቀኛ አይደለሁም ግን እንደው በቃ የሆነ የዶሮ እግር እንደዚህ ጥቅልል አድርጌ ወርወር አለ የእሷ ድል ደግሞ ወደ እኔ አይነት ነገር ባረግ ደስ ይለኛል። በቃ ወይኔ የሆነ ፓርት ላይ እንደው አሁን ምቾት ላይ ነሽ፣ ጥሩ ምግብ ጥሩ ቦታ ትሄጃለሽ እና የድሮዋን ብሩክታይት ታስታውሻታለሽ። እኔ በስመ አብ የድሮዋን ብሩክታይት ደግሞ ማን ነው ማስታወስ የሚፈልግ? ራሷ እኮ ናት። ከ12 ዓመት በፊት የነበረችውን እኔ ተዋት እሷን። በስመ አብ ደግሞ እሷ ማን ነው ማስታወስ?
አብዛኞቻችን እንግዲህ ኋላችንን ያለፍንበትን ማስታወስ አንፈልግም። ይሄ የሷ ባህሪ ብቻ ሳይሆን የአብዛኛው ሰው ባህሪ ነው። እኔም እንግዲህ ብዙ ያለፉ ስህተቶች አሉኝ፣ እነሱን ማስታወስ አልፈልግም። ወደፊት ብቻ ነው መጓዝ የምፈልገው። ወደ ቀጣይ ቪዲዮ እንለፍ። አይ ቱ ሙስኩራይ तुमने जानी जा सपने दिखाए अब तो मेरा दिल जा दिन ने हो चाहे प्यार कर रहा है कुछ कुछ होता है प्यार कर रहा है कुछ कुछ होता है तुम पास आए यूं मुस्कुराए हमने नहीं जानी जा सपने दिखाए अब तो मेरा दिल जादी ने होता है प्यार कर रहा है कुछ कुछ होता है ሻሩክ እንግዲህ በአዳዲስ ፊልሞች ጠፋ እምትሉ ያው ኢትዮጵያ ውስጥ መጥቶ ነው እኮ ያው ኢትዮጵያ ውስጥ አለ ወንድማችን እንግዲህ ሻሩኬን ተክቶ ወደፊት ፊልም እንደሚሰራልን ምንም ጥርጥር የለኝም። ድምጹንም እንደምታዩት ነው፣ መልኩም ከሻሩኬ ጋር ይቀራረባል። ቀጣይ እንግዲህ የህንዱን ሻሩክ ይተካል የተባለው ኢትዮጵያዊ አርቲስት ነው። አበረታቱት። የዋሸው እንዴ ፕሮግራም አዘጋጆችን ስለ አሌክስ መጠየቅ የምፈልገው ነገር አለና ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ለዋሸው እንዴ ፕሮግራም አዘጋጆች አድርሱልኝ ዘንድ ጠይቃችኋለሁ። እንግዲህ እንደሚታወቀው ዋሸው እንዴ የመዝናኛ ፕሮግራም በአባይ ቲቪ ሲጀመር ከመስራቾቹ ተርታ የሚመደበው አሌክስ ታሞ አልጋ መያዙን እየተመለከትን ነው። በነገራችን ላይ ይህን ጽሑፍ ያገኘሁትኝ ድረገጽ ላይ መሆኑን መጥቀስ እፈልጋለሁኝ። ታዲያ የዋሸው እንዴ አባሎችን መጠየቅ የምፈልገው አንተ ትብስ የተባባሉለት ለመኝታ ካልሆነ በቀር ውሎና ምሽታቸው በያ የተባባሉ የግል መጠሪያ ስያሜን እስኪያበጁ የወዳጅነት ጥጋቸውን ያስመሰከሩበት የዋሸው እንዴ አዘጋጆች ከዕለታት በአንድ ቀን ላለመግባባት ተግባብተው እቃቃ ፈረሰ ዳቦ ተቆረሰ ሆነና ነገሩ የወዳጅነት መረባቸው ተበጥሶ አሌክስ ከአባላቱ ራሱን ቀንሶ ወይም ደግሞ ቀንሰው ፕሮግራም አቅራቢነት ከራቀ ከወራት በኋላ በእጅጉ ታሞ አልጋ የያዘ ቢሆንም ከደጉ ጊዜ ይልቅ ክፉ ጊዜን የቆጠሩ በሚያስመስል መልኩ ፍልፍሉ በታመመ ጊዜ እኔ ለታመመልህ እኔ ለሞትልህ በሚያስመስል መልኩ በሁሉም አቅጣጫ ተረባርበው የአምላክ ምሕረቱ በርሱ ላይ ተገልጾ ወደ ስራው ሲመለስ አንተ ትብስ ሲባባሉ የነበሩት የዋሸው እንዴ የፕሮግራም አዘጋጆች ኮሜዲያን አሌክስን እግዚአብሔር ይማረህ ለማለት ለምን ሰነፉ? አበባ ጉንጉን ለታይታ ለማስቀመጥ እና ከመሮጥ ይልቅ ደግ ጊዜን በማስታወስ ከመጠየቅ ጀምሮ ለሕክምናው ብትረባረቡስ ምን ነበረበት? ግን እናንተ ጸባችሁ የድንበር ይመስል በቅንድብ እየተያያችሁ ዛሬም በይቅር ባይነት ልባችሁን አልመክፈታችሁ ይገርማል። ዛሬም ግን አረፈደምና ልባችሁን ለይቅርታ ከፍታችሁ የትናንት መልካም ጊዜን በማስታወስ ከጎኑ በመሆን ጠላትን ኩምሽሽ በማድረግ ሰይጣንን ሀፍረት አከናንቡት ብሎ ጸሐፊው ሐሳቡን ይደመድማል። ስለዚህ ይህን ቪዲዮ ለዋሸው እንዴ ፕሮግራም አዘጋጆች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን በማድረግ እንዲደርሳችሁን ታደርጉ በፈጣሪ ስም እጠይቃችኋለሁ። ከዚህ በተረፈ ግን ወንድማችን አሌክስ እግዚአብሔር አምላክ በምሕረት እጁ ዳብሶ ለምትወዳቸው ቤተሰቦች እንዲያበቃ በፈጣሪ ስም ጠይቃለሁኝ። አመሰግናለሁ። እንግዲህ ወንድማችን ያነሳው በጣም የሚገርም ሐሳብ ነው። እኔም ጥያቄ የሆነብኝ ነገር ነው። በጣም በጓደኝነት እናቃቸዋለን፣ በጣም በወዳጅነት እናቃቸዋለን፣ ግን በስራ እንደተጣሉ ይታወቃል። በዋሸው እንዴ ፕሮግራም ምክንያት ማለት ነው። እና ሰው ሲታመም እኔ ይጨካከናል ብዬ አላስብም። ታሞ አልጋ ላይ ያለ ሰው እንግዲህ ይብዛ የሚነስም ከሞት ጋር ነው ትግል የሚያደርገው። ወይ ድኖ ይነሳል ወይ ወደ ፈጣሪው ይሄዳል። እና እንደዚህ አይነት ህመም ላይ ያለን ሰው ሄዶ እግዚአብሔር ይማረ አለ ማለት በጣም የሚያስተዛዝብ ተግባር ነው። እንግዲህ ኮሜዲያኖቹ ይሄን ነገር ልታስቡበት ይገባል። ነገ ላይ ሲሞት መጥቶ አበባ ይዞ ለሚዲያ ፍጆታ ለመዋል በቃ እያለቀሱ ምናምን ማስመሰሉ ተገቢ ነው ብዬ አላስብም። በቁም እያለ መጠያየቁ፣ መዋደዱ፣ መፋቀሩ ይሻላልና ይህን እንግዲህ ጸባችሁን፣ ቂማችሁን ወደ ጎን ተታችሁ አሌክስን እግዚአብሔር ይማረ ልትሉት ይገባል ባይ ነኝ። ወደ ቀጣይ ቪዲዮ እንለፍ። ዛሬ እንግዲህ በጣም ትልቅ እንግዳ ወደ ቤቴ ጠርቻለሁ። አሁን ደግሞ ወደዚህ እየመጣ ይገኛል። ከአንድ ደቂቃ በኋላ ይደርሳል። ለዛም ነው ያልበላ ነው ምንም ነገር። የጾም ምግብ አለ፣ የፍስክም አለ። ይህ እንግዳይ እንግዲህ ዳኒ ጢሞ ተብሎ ይጠራል። እንግዲህ ሰይፉ ፋንታሁን ላይ ቀርቦ ነበረ ፖድካስት ላይ።
እና እንደሰማችሁት ወንድማችን በጣም ታለንትድ ነው፣ በጣም ትልቅ አላማ አለው። ግን ደግሞ አሁን ተዳክሞ ይገኛል። ህይወት አንዳንዴ እንደዛ ነች። ስለዚህ እኛንን መቆም ያለብን ለእንደነዚህ አይነት ብርቱ ሰዎች፣ አላማ ላላቸው ሰዎች። ከሁለት ቀን በኋላ የቲያትር ሾው ይኖረዋል እና ይህ ቪዲዮ እየቀረጽኩት ያለሁት ወንድማችንም ወደዚህ ኢንቫይት ያደረግኩበት ምክንያት እናንተ ወንድሞቹ ሆናችሁ እንድታግዙት ነው። ጋይ ስፔሻሊ ቢዝነስ ኦነሮች ከሆናችሁ እያንዳንዳችሁ ቪዲዮ እንድትፖስቱ ፈልጋለሁ። 50 ሺህ መስጠት እንችላለን። 100 ሺህ ለቲኬት መግዛት እንችላለን። ገብተው ቲያትሩን የሚከታተሉ ሰዎች ካሉ ግዙላቸው ቲኬቶች ማለት ነው፣ ቢዝነስ ኦነሮች ከሆናችሁ። ስለዚህ ባካችሁ ዳኒ ጢሞን ሰርፕራይዝ እናድርገው፣ እናግዘው። አሁን ደርሷል መሰለኝ። ደርሶ ገና ዶክመንት ይዘን ገብተን ሰላም ነው ስንል ሰኞና ምን አውርቼ ምን እንዳለ ምን አወክ? ምን በደልኩ? ገና ከሰኞ እስከ ሰኞ አንተ አጣዳፊ ነገር ሊኖረኝ ይችላል፣ አስቸኳይ ነገር ሊኖረኝ ይችላል። ሰኞ ላይ ቁጥረ ሰኞ ትቀጥረኛለህ። ምን አይነት ጭንቅላት ነው ግን አንተ የተሸከምከው? ምን አይነት ቅንነት የጎደላችሁ ሰዎች ናችሁ ግን? ምንም ጉዳዩን ሳትረዳ ምን እንደሆነ ምን እንዲያስኩ ሳታይ ሰኞና ሰኞ ገና ሰኞ አንተ ምን ትሰራለህ እስከዛ ድረስ? ምን አይነት ግን አሳፋሪ ሰው ናችሁ ወረዳና ክፍለ ከተማ ውስጥ ያላችሁ አንዳንድ ሰዎች። ውሃ ጠጡ። ዛሬ እቤት ማንንም የለም ማለት ነው። አቡ ሰምጣሉና የደረሰው ሰው አብሮኝ ያዳል ፈታያለን። የስ ምንድነው ደሱ ፊንገር ነኝ፣ ሁሌ ፊንገር ነኝ ታውቃለህ። ደስቶ ፊንገር ካውተር ኦዲ ደስቶ ፊንገር ታውቃለህ። ሁሌ ስበድሉኝ ነበር፣ ደረሰ የኔም ተራ ደረሰ። ስንት ቀን ስበድሉኝ ነበር፣ ስንቴ የኔም ጊዜ የማይደርስ መስሏችሁ ነው። ግባ አውጣው ገና ምን አይተህ እሷን። አጋቾችም ታጋቾችም ኢትዮጵያውያን አይደሉም። 30 ሚሊዮን ብር የተጠየቀባቸው የውጭ ሀገር ዜጎች ያገቷቸው ፓኪስታናውያን መሆኑን በዛሬው ዕለት ፖሊስ እያሳወቀ ይገኛል። ፓኪስታናውያን ዜጎችም እንግዲህ በኢትዮጵያ ውስጥ ሰው ሲያግቱ ይህ የመጀመሪያቸው አይደለም። እዚህ ጋር የምትመለከቷቸው 3ቱ ፓኪስታናውያንም እንግዲህ 6 ኢትዮጵያን ለመጎብኘት ከባንግላዴሽ እንዲሁም ደግሞ ከህንድ የመጡ ዜጎችን በማገት ከ15 እስከ 30 ሚሊዮን ብር የጠየቁ መሆኑን ነው ፖሊስ እያሳወቀ የሚገኘው። እነዚህ ፓኪስታናውያንም እንግዲህ መጀመሪያ ማለትም ደግሞ ሰኔ 4 ቀን ኢትዮጵያን ለመጎብኘት አንድ ከህንድ እንዲሁም ደግሞ አንድ ከባንግላዴሽ የመጡ ዜጎችን በማገት በተከራዩበት ቤት ውስጥ እንግዲህ በገመድ በማሰርና በቢላ በማስፈራራት የተለያዩ ጥቃቶችን አድርሰውባቸው ከተጨማሪ ደግሞ ሰኔ 11 ቀን በተጨማሪ 4 ከህንድ የሚመጡ ህንዳውያን ዜጎችን ማለት ነው በድጋሚ በማገት 6ቱንም በአንድ ቤት ውስጥ አፋቸውን በማሰርና በገመድ በማሰር ማለት ነው ሲያሰቃዩቸው ነበር። እንዲሁም ደግሞ ወደ ሀገራቸው በመደወል ከ15000 እስከ 25000 ድረስ የህንድ ሩፒ ማለት ነው እንዲላክላቸው ጥያቄ አቅርቧል። በአጠቃላይ ከ15 ሚሊዮን እስከ 30 ሚሊዮን የሚደርስ ገንዘብ ማለት ነው በስድስቱ ሰዎች በመጠየቅ ወንጀል ተጠርጥረው ነበረ። ይህ መረጃ የደረሰው የለሚኩራ ክፍለ ከተማ ፖሊስም ከፍርድ ቤት የመበርበሪያ እንዲሁም ደግሞ በቁጥጥር ስር የሚያውሉበትን ትዕዛዝ በማውጣት በመኖሪያ ቤቱ በማቅናት ማለት ነው እነዚህ ሰዎች አድነዋቸዋል። እነዚህ ሰዎች በቁጥጥር ስር ለመዋልም እንግዲህ በአካባቢው ላይ የነበሩ ማህበረሰቦች እንዲሁም ደግሞ የተባበሩትን በሙሉ ፖሊስ ምስጋና አቅርቧል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። እንግዲህ ተመልካቾቼ በቀጣይ ይዤላችሁ የመጣሁት መረጃ በቅርቡ መነጋገሪያ የሆነ ጉዳይ አለ። የተወዳጁ አርቲስት ነፃነት ወርቅነህ ባለቤት እንግዲህ ከጓደኛው አርግዛለች ተብሎ ትኩስ መረጃ የተባለ የፌስቡክ ሚዲያ ላይ እንግዲህ በኤአይ ፎቶውን አቀነባብሮት ለቀውታል። ይሄ እንግዲህ እጅግ ከኢትዮጵያ ስነ ምግባር የወጣ ተግባር ነው። እንደዚህ ያደረጋችሁ ሰዎች እንግዲህ ከድርጊታችሁ እንድትቆጠቡ ስል በልዑል እግዚአብሔር ስም እጠይቃችኋለሁ። ይሄ ነገር ትክክል አይደለም፣ ሐሰት ነው። ለማጣራት እንደሞከርኩት ከጓደኛው አላረገዘችም፣ ሐሰት ነው። እንትና የቡቺ የህሊና በለጠ ወንድም የኤሌክትሪክ ገመድ ሰርቆ 5 ዓመት ተፈረደበት። ከሳሽ አንተነህ በለጠ የተባለው ተከሳሽ እዛ አካባቢ ላይ የመሰረተ ልማት በተደጋጋሚ ጊዜ ስርቆት ይፈጸምባቸዋል። ያው በተደጋጋሚ ጊዜ ለህግ እያቀረብን ነበረ። በዚህ ሌሊት ላይ ጨለማን ተገን በማድረግ በአካባቢው ላይ መንቀሳቀስ ፖሊስም ደፈጣ ስራዎችን ሌላም ተልዕኮ ነበረው ከምርጫው ጋር ተያይዞ ያው መሰረተ ልማትም ትኩረት የምንሰጥበት ማንደራደርበት ስለሆነ ምርጫውንም ከጎን ለጎን እያካሄድን ሌሎች ስርቆቶችም እንዳይፈጸሙ ደፈጣ በማድረግ ይሄን ተከሳሽ ሌሊት ላይ 9 ሰዓት በግምት ይሆናል ኬብል ገመዶች ምናልባት ያው በኤግዚቢት የተያዙም አሉ። አንተነህ በለጠ ኃይሌ 5 ዓመት ጨርቄ ቢል እኔ ነኝ እንድትታሰሪና
እንዲፈረድብሽ ቪዲዮዎቿን የሄለንን አምጪ ተብለን ቁጭ ብለን ሪከርድ እያደረግንሽ እኔና ጆከር እኔ የሰራውልሽ ስትይ ያልነበር ስርት ስታረግልኝ አይደል? ጆካዬ ጆግዬ ጀረካኔ እንካ እንዳንበሳ አይን ከለር ስላማረኝ ነው ትይነብ። ወንድሞችሽ እየተናደዱብሽ ነው። ለነሱ እንኳን ትንሽ አያሳስብሽም ወይ ብዬሽ ነበር። ይናደዱብኛል ብለሽ እንትን አትይም ወይ ብዬ የእውነት ነግሬሽ ነበር እኮ። ለምን የወንድሞችሽ ጓደኛ እንዴት እንደሚያረጋጉልሽ ብታይ። ይሄኔ እኮ በውስጥ እንደዚህ ጌሙ እንዳሸንፍ ስጠኝ ብላ ነው ምናምን ብሎ ያረጋጋል። ከራሷ አይደለም ጌም ላይ እንደዚህ ነው የሚደራረጉት እያለ ያረጋጋልሽ ነበር። እንዴት እንደሚናደድ እንግዲህ የጉቺ ወንድም የኤሌክትሪክ ኬብል ሰረቀ ተብሎ ታስሯል። 5 ዓመት ተፈርዶበታል። ይሄ ነገር እንግዲህ እኔ እንደራሴ ሳስበው እውነት አይመስለኝም። በጉቺ ምክንያት የተለያዩ ሰዎች እንግዲህ ጠንስሰውበት የታሰረ ነው የሚመስለኝ። ግን እንደዛም ቢሆን የምርም ግን አድርጎ ከሆነ የታሰረው ሶሻል ሚዲያ ላይ ለማታውቃቸው ሰዎች ስንትና ስንት አንበሳ መስጠት ሴትዮ ወንድሟ እንግዲህ ቸግሮት ይሄን አደረገ ማለት በጣም ይከብዳል። እናንተ ምን ሐሳብ አላችሁ በዚህ ጉዳይ ላይ? ተመልካቾች ያላችሁን ሐሳብ አስተያየት ጻፉልኝ። ከዚህ ጉዳይ ጋር በተያያዘ እንግዲህ ጉቺ የመለሰችው መልስ አለ። እሱ ቪዲዮ አይተን እንመለስ። ምንም ማለት አይደለም። ታስሮ ይወጣል። ነገም ወንድሜ ነው፣ ዛሬም ወንድሜ ነው። ስህተት እንኳን ስስት ሲቆጣ የምፈራው የምደነግጥለት ወንድሜ ነው። እንድታቂ የምፈልገው ነገር ዛሬ ይሄን ስላደረገ ይሄንን አምጥተሽ አደባባይ ላይ እንዲሆነ ስላልሽ እኔ ምንም የሚሰማኝ ነገር የለም። እንድታቂ የምፈልገው ነገር ስወጣ ከላይቭ ስወጣ አቤት ደውዬ ቼክ ሳደርግ እንደዚህ እየተባለ ነው ብዬ ስጠይቃት እናቴ አዎ ሰምተሽ እንዳትረበሽ ብዬ ነው አለች። ምንም ማለት አይደለም። የኔ እናት ነገ 5 ዓመት አይደል የተፈረደበት አመክሯለው ምናምን ታርሞ ይወጣል። የእውነት ልምዱ ኖሮት ፐርፐዝ ያድርጉትም ከሆነ ታርሞ ይወጣል። አንቺ እጅ ላይ አይደለም መንግስት እጅ ላይ ነው የወደቀው። አንቺ ሰዎች እጅ ላይ ወድቀሽ ስታለቅሽ ነበር። ደግ አደረገ። ያጎደለው ከመንግስት ነው፣ መንግስት ነው የሚጠይቀው። የኔ ወንድም ግን አስረግጬ የምነግርሽ የተማረ ነው፣ ተምሮ የሚያስተማረ ነው። ባህር ዳር ዩኒቨርሲቲ ሌክቸርም ነበር የኔ ወንድም። መሀይም አይደለም፣ ፊደል ቆጥሯል። ከተኛበት ተቀስቅሶ ሄደ። ለምን እንደሄደ ምን እንደተፈጠረ ምን እንደሆነ ዛሬ አግኝቼ መጠየቅ አልችልም። ዛሬ ላይ አግኝቼ እንዴት ነው ምንድነው ማለት አልችልም። ከኔ እርዳታ የሚፈልግም አይደለም፣ ደሞዝተኛ ነው። አየሽ፣ ግን ሰው በህይወት ምን እንደሚመጣበት አያውቅም። አጋጣሚ ሆነና ቦታው ላይ ተገኘ። ስለዚህ ቦታው ላይ እስከተገኘ ድረስ ወንጀለኛ ነው፣ ተፈርዶበታል። አብረውት ሁለት ልጆች አሉ። ምን እንደሆነ ምን እንደተፈጠረ ማወቅ አልችልም። እኔ ወንድሜ ክብሬ ነው፣ እየደገምኩ ነው የምነግርሽ። እስከ ጥፋቱ እስከ ስህተቱ የምወደው ወንድሜ ነው። ያሸማቀቅሽ ምናምን ስለመሰለሽ ረጅም ይዘሽ መጣሽ። ያንቺን መጨረሻ ከቅዱስ ሚካኤል ጋር እንጠብቃለን። የተማረ ልጅ ለሀገሩ ብዙ ያገለግላል አልኩሽ እኮ። መካኒካል ኢንጂነር መሆኑን እንኳንም መካኒካል ኢንጂነር መሆኑን አወራሽ። እኔ እንደዚህ አይነት ነገር ተደረገ ቢባል አንተነን አልጠብቀውም። ከአንድ ቤት ምንም አይጠፋም። አዎ፣ ግን እሱን አልነበረም። አቤ አይገርም? እናንተ የድሬዳዋ ልጆች ናችሁ፣ አንተነን ታውቁታላችሁ። ከአንድ ቤት ምንም አይጠፋም፣ ግን አንተን አልነበረም። እዚህ ቦታ ላይ መገኘት ያለበት አንተን አልነበረም። የተማረ እውቀት ያለው ለሀገሩ የሰራ ያገለገለ ባህር ዳር ዩኒቨርሲቲ ሌክቸር የነበረ ወንድም ነው ያለኝ። አሁንም ምንም ማለት አይደለም፣ ታስሮ ይወጣል። አንቺ ወተሽ ስላወራሽ ምድረ መሀይም ካፒታልና ስሞሌን የማታውቁ መሀይሞች ቤታችሁን ከፍታችሁ ስለኔ ወንድም ስላወራችሁ ነው አይሞቀኝም፣ አይበርደኝም። ዛሬም ወድሃለሁ፣ ዛሬም ክብሬ ነህ። የእናቴ ልጅ የእውቀት ጥግ ነህ አንተ። ሴራም ይሁን ፕላንም ተደርገክ ይሁን አላውቅም። ለምን እኔ አንተን እዚህ ጋር አልጠብቅም? አልጠረጠርኩምም። አንተም ትሆናለህም ብዬ አስብ፣ ምናልባት ሌሎቹ ነው። አንተን ግን ኔቨር። እንግዲህ ጉቺም እንደተናገረችው ከቤት ተቀስቅሶ ተወስዶ ነው እንግዲህ ለእስር የተዳረገው ብላለች። መምህር ነው፣ ሜካኒካል ኢንጂነሪንግ ባህር ዳር ዩኒቨርሲቲ የሚያስተምር የነበረ መምህር ነው። እንግዲህ እንደዚህ አይነት ስብዕና እኔም ሳገናዘበው ያለ አይመስለኝም። እንግዲህ ተመልካቾች እናንተስ ምን አሰባላችሁ? ይሄ ነገር ትክክል ነው?
የተሰማችሁን ሀሳብ አስተያየት በነጻነት ጻፉልኝ። እኔም ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስሉ ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።